ዛሬም ቢዮንድ ዘገባ እስቲ በዚህ 12 ቀን ባስቆጠረው የኢራንና የአሜሪካ የእስራኤል ጦርነት ውስጥ ማን ምን አይነት ጎል እያሳካ ነው ኦር በሌላ አማርኛ ማን እያሸነፈ ነው የሚለውን እስቲ እንይ። ማን እያሸነፈ ነው የሚለውን ለመረዳት መጀመሪያ ማን ምን አይነት ጎል ነበረው የሚለውን ማወቅ ጥሩ ነው። ስለዚህ መጀመሪያ ላይ አሜሪካና እስራኤል የነበራቸው ጎል እንደምታውቁት የኢራንን መንግስት መገልበጥና የእነሱን ፑፔት መንግስት መመስረት ነው። በሌላ በኩል ደግሞ ከኢራን ደግሞ ለድል ለማሸነፍ የሚጠበቅባት ምንድን ነው? ይህንን ማክሸፍ ነው። ፎር ኤግዛምፕል እንደ ኤግዛምፕል ብንወስድ ለምሳሌ በአድዋ ጊዜ ጣሊያን የነበረው ጎል ኢትዮጵያን አንደር ኮንትሮል ማድረግ ነው። የኢትዮጵያ መንግስት ንዶ ኢትዮጵያን በቁጥጥሩ ስር ማድረግ ነው። ከኢትዮጵያ መንግስት ደግሞ ያኔ ከነበሩት የኢትዮጵያ አርበኞች ደግሞ ይጠበቅ የነበረው ብቸኛና አንድ ነገር ምንድን ነው? ጣሊያን ሄዶ ሞሶሎኒን መግደል ሳይሆን ይህንን የጣሊያንን አምቢሽን የጣሊያንን ጎል ማክሸፍ ነው፣ እንዳይሆን ማድረግ ነው። ልክ በዚሁ ልክ እንግዲህ አሜሪካና እስራኤል የነበራቸው ጎል የኢራን መንግስት ገልብጦ በእነሱ ፑፔት የሆነ መንግስት በመስቀመጥ ቨርቹዋሊ የኢራን መንግስት መቆጣጠር ነው በእነሱ በኩል የነበረው። ኢራን ደግሞ ይህንን የማክሸፍ ስራ ነው እየሰራች ያለችው። ናው 12 ቀን ባስቆጠረው ጦርነት እንግዲህ እስካሁን ድረስ እንኳን አይደለም የኢራን መንግስት ሊገለበጥ ይቅርና የበለጠ እየጠነከረና የበለጠ አደገኛ እየሆነ እየመጣ ነው ያለው። በአሜሪካ በኩል ሲጀመር መጀመሪያም ቢሆን የአሜሪካ የጦር አመራሮች ለትራምፕ ነግረውት ነበር እንደማይሳካ። አሁንም ደግሞ በፔንታጎን እየወጡ ያሉ ሪፖርቶች እንደሚያሳዩት ከሆነ አሜሪካ እንደማይሆንላት በአየር በመደብደብ ምን በማድረግ የኢራን መንግስት መገልበጥ እንደማይቻልና የማይሆን ጎል እንደሆነ እየተረዳ ነው ያለው። ምክንያቱም አኮርዲንግ ቱ ዴር ካልኩሌሽን እስራኤል የነበራቸው ካልኩሌሽን አያቶላውን ከገደሉ የኢራን መንግስት ይፈረካከሳል፣ እንቆጣጠራለን ነው። ፕላን ቢ ደግሞ ይህ ካልሆነ ደግሞ ተቃዋሚ እናስታጥቅና እናስገለብጣቸዋለን ነው። ይህ ሁለት ፕላን ነበራቸው። ነገር ግን እስካሁን ድረስ በታየው ነገር ምንድን ነው? ምንም ነገር ሊሳካ አልቻለም። አያቶላውም ሊገለበጥ አልቻለም። ተቃዋሚም እንትን ሊል አልቻለም፣ ሊታጠቅ አልቻለም። ፔንታጎን አይነት ሪፖርቶች እያሉት፣ በሌላ በኩል ደግሞ ዛሬ ከእስራኤል ኦፊሻሎች እየወጡ ያሉ ሪፖርቶች የሚያሳዩት የእስራኤል የሴኪሪቲና የደህንነት ኦፊሻሎች ተሰብስበው በኮንሰልት ባደረጉት መሰረት እንደማይሳካ ነው። የኢራን መንግስት እና የኢራን የተወሰኑ ሎኬሽኖችን በአየር መደብደብ መንግስት ሊገለብጥ እንደማይችልና መጀመሪያ ተማምነውበት የነበረው አያቶላውን ከገደልን የኢራን መንግስት ይፈረካከሳል፣ አምጾ የነበረው ህዝብ ወዲያው መንግስትን ይቆጣጠርልናል፣ ይገለብጥልናል ብለው አምነውት የነበረው ህዝብ is nowhere to find የትም ቦታ ሊታይ ያለመቻሉን ተከትሎ ካልኩሌሽናችን ልክ አይደለም የሚል ውይይት እያደረጉ እንደሆነና በዚህ እንደተማመኑ ሪፖርቶች እየወጡ ነው። እንደምታውቁት እስራኤል የምታደርጋቸው ጥቃቶች ናሽናሊዝም እንዴት እንደሚሰራ ማንም ያውቃል። እስራኤል የምታደርጋቸው ጥቃቶች የኢራን መንግስት የኢራን ህዝብ መጠቀሚያ የሆኑ ፋሲሊቲዎችን ነው እየመታች ያለችው። ሲጀመር በመጀመሪያው ቀን የጦርነት ጊዜ ያደረሱት ጥቃት ኢራን ውስጥ ያለን ኤሌመንተሪ ስኩል መምታት ብቻውን የኢራን ህዝብ ከመንግስቱ ጎን እንዲቆም እነዚህን ሰዎች እንዲጠላና ከመንግስቱ ጎን እንዲቆም ነው የሚያደርገው። ሲጀመርም መንግስትን ይጠላ የነበረው ቢሆን ከጎን እንዲቆም ነው የሚያደርጉ። ከዛ ውጭ ደግሞ የኢራን ህዝብ መጠቀሚያ የሆኑ ፋሲሊቲዎችን መምታት፣ ነዳጅ ማጣሪያዎችን መምታት፣ የውሃ ማጣሪያዎችን መምታት፣ እንደዚህ የመሳሰሉ ነገራቶች የኢራን ህዝብ በተአምር ከአንተ ጋር እንዲቆም ልታደርገው የምችልበት አካሄድ አይደለም። ስለዚህ ይቆምልናል፣ ከኛ ጎን ቆሞ መንግስቱን ይገለብጣል ብሎ ያሰቡት የኢራን ህዝብ ጭራሽ ከመንግስት ጎን ሆኗል። ስለዚህ በዚህ ምክንያት ልናሳካው አልቻልንም ብለዋል። በሌላ በኩል ደግሞ ተቃዋሚም ሊያስታጥቁ አስበው የነበረው ምንም እዚህ ግባ የሚባል ተቃዋሚ ማግኘት አልቻሉ። ስለዚህ ጎላቸው የነበረው የኢራን መንግስት የመገልበጥ እንትን በኢራን መንግስት በደንብ በተሰራበትና በደንብ ካልኩሌት በተደረገበት የአጸፋዊ ምላሽ ከሽፏል። መክሸፉ እየተነገረ ነው ያለው። ሚሳካም እየመሰለ አይደለም። ጦርነቱ ሁሌ ተገለባባጭ ነው። ነገ ምን ሀፕን እንደሚያደርግ ባይታወቅም እስካሁን ባለው ግን it's not even close። በሌላ በኩል ግን በኢራን በኩል ግን ይህንን የአሜሪካን ጎል ማክሸፍ ብቻ ሳይሆን አሜሪካ እስከዛ ድረስ የገነባቻቸውን ብዙ ነገራቶችን እያሳጠቻቸው ነው ያለችው። ከዛ ውስጥ አንደኛው ምንድን ነው? የአሜሪካን ኢንቪንሲቢሊቲ የሚባለው ሳክስ መሆኑን፣ ሆሊውድ ላይ ያለው ኢንቪንሲቢሊቲ መሬት ላይ የወረደ አለመሆኑን አሳይቷል። አሜሪካን የነካ ምናምን በቃ አሜሪካ ማትሸነፍ ምናምን ተደርጋ ትታሰብ የነበረ ቢሆንም ኢራን ግን በከፈተችው በጣም መልቲ ፍሮንት በሆነ ውጊያ አሜሪካ ምንም ልትቋቋመው እንዳልቻለችና የራሷን አሴቶች እንኳን አይደለም ፕሮቴክት አድርጋቸዋለሁ ያለቻቸውን አላዮቿን ወዳጅ ሀገራቶቿን ቀርቶ የራሷን አሴቶች ሚድልስ ውስጥ ያሉት የራሷን አሴቶችና ኢን ትሪሊየንስ ኢን ቢሊየንስ ያወጣችባቸውን የሚሊተሪ ቤዞች ኢቭን ዲፌንድ ማድረግ አልቻለችም። ይህንን ማድረግ አልቻለችም። ከዛ ውጭ ደግሞ የሁርሙዝ ሰርጥን ኢራን ተቆጣጥራ አሜሪካ ብትዝትም ምንም ብታደርግም መርከብ ልካለው ብትልም የጦር መርከቤን ልካለው ብትልም ኢቭን ያ ሁሉ የተወራለት አብርሃም ሊንከን ራሱ ምንም ሊያመጣ አልቻለም። ይህ ሁሉ ነገር ባለበት የሁርሙዝ ሰርጥን እንኳን መቆጣጠር አልቻሉም። የኢራን ሪቮሉሽነሪ ጋርድ ባይ ዘ ዌይ የዓለም ህዝብ በበርሜል $200 ለመክፈል ነዳጅ ይዘጋጅ ብለዋል ዛሬ። ምክንያቱም ምንም ሊያደርጉ አልቻሉም። ማንንም ኤስኮርት አድርገውም ሊያሳልፉ አልፈለጉምም። ሪስክ አለው አንመጣም እያሉ ነው እና አሜሪካ ኢራን በከፈተችው በጣም መልቲ ፍሮንት በሆነ ውጊያ
አሜሪካ ሚድል ኢስት ላይ ያላትን አሴቶች በሙሉ እንድታጣ አድርጓታል። ናው the dangerous thing ከአሴቶች ከማጣት ንብረት ከማጣት ምናምንና ስምህን ይሄ ምንድነው ኢንቪንሲብል ነህ ምናምን ከሚለው ነገር ይህን ሁሉ ከማጣት ደግሞ የበለጠ the dangerous thing ምንድነው አሜሪካ ገንብታ የነበረቻቸውን ትረስት ወርድ የሆኑ ወይም ደግሞ የመተማመን የነበሩ ከሌሎች ሀገራቶች ጋር የነበሩ መተማመኖች ተሸርሽረው ዜሮ መግባታቸው ነው። እንደምታውቁት የሚድል ኢስት ሀገራት በሙሉ አሜሪካ ፕሮቴክት ታደርገናለች ብለው ይተማመኑ ነበረ። ቤት ሰጥተዋት ነበረ፣ ሚሊተሪ ቤት ሰጥተዋት ነበር። ኢንትሪሊየንስ ይከፍላሉ፣ ብዙ ብር ይከፍሏታል ምናምን ስታፍ። ነገር ግን በዚህ 12 ቀን ውስጥ ብቻ አሜሪካ እንኳን እነዚህን ፕሮቴክት ልታደርግ እንኳን እነዚህን የሚድል ኢስት ሀገራቶች ፕሮቴክት ልታደርግ የራሷን አሴትን ፕሮቴክት ማድረግ እንደማትችልና እንደውም ፕራዮሪቲዋ እስራኤል እንጂ እነሱ እንዳልሆኑ አሳምራ አሳይታቸዋለች። በዚህ በጣም ዲስአፖይንትድ የሆኑት የሚድል ኢስት ሀገራት አሁን እየወጡ እንዳሉ ሪፖርቶች በተለይ የሩሲያ ሚዲያዎች እያወጡት እንዳሉት እሳን ኮንፈርምድ ግን እያወጡት እንዳሉት ምንድነው for the time being ለጊዜውም ቢሆን ቢያንስ የአሜሪካ ቤዞችን ከሚድል ኢስት ኤክስፔል ለማድረግ እየተነጋገሩ እንደሆነ እየተነገረን ያለው ቢኮዝ እነሱን ኤክስፔል ካደረግን አትሊስት ኢራን እኛን ማጥቃት ታቆማለች የሚል ድምዳሜ ላይ እንደደረሱ እየተነገረን ያለው ለጊዜውም ቢሆን በኋላ ጦርነቱ ከቆመ በኋላ በድርድርም በምንም ዲል እናደርገዋለን ግን አትሊስት ፎር ናው አሜሪካን ከየቤዞቻችን ኤክስፔል እናድርግ የሚል ውይይት ላይ እንዳሉ የሩሲያ ሚዲያዎች ይዘውት እየወጡ ነው አንኮንፈርምድ ቢሆንም ግን አትሊስት ኮንፈርምድ የሆኑት ነገራቶች በአሜሪካ ዲፕሊ ዲስአፖይንትድ እንደሆኑ ፕራዮሪታይዝ እንዳላደረገቻቸው ከዚህ በኋላ ከሷ ጋር እንዴት መስራት ምን ይጠቅመናል ወደሚልና እንዲሁም ከአሜሪካ ኢንቨስትመንቶች ወደ 2 ትሪሊዮን የሚሆን ገንዘብ ዊዝድሮ ለማድረግ እየተንቀሳቀሱ ነው። ይሄ ማለት አሜሪካ የገነባችው ትረስት ሚድል ኢስት ላይ የገነባችው ትረስት አፈር በልቷል። ከዚህ በኋላ ሊተማመኑ አይችሉም። ቢኮዝ በተግባር አሳይታቸዋለች ፕሮቴክት እንደማታደርጋቸው ኬፐብልም እንዳልሆነች ኤንድ ደግሞ ኬፕ ያላትንም አሴት ደግሞ ሰብስባ እስራኤልን እንጂ ፕሮቴክት የምታደርገው እነሱን እንዳልሆነ አሳይታቸዋለች። ደን ከሚድል ኢስት ደግሞ በባሰ መልኩ ደግሞ ዲ አዘር ቲንግ ምንድነው ፓትሪዮት ሚሳይሎቿንና ይሄ አንቲ ባሊስቲክ ሚሳይል ዲፌንስ ሲስተሞቿን እዚህ ዲፕሊት በማድረጋቸው የኢራንን ሚሳይሎች ዲፌንድ ለማድረግ በሚሞከር ሙከራ ዲፕሊት ማድረጋቸውን ተከትሎ እስራኤልም እየተቀጠቀጠች ነው። ከቀናት እየገፉ በመጡ ቁጥር የኢራን ሚሳይሎች ወርደው የሚያደርሱት ጉዳት በደንብ እየጨመረ እየመጣ ነው። ለምሳሌ የኢራን ባሊስቲክ ሚሳይሎች በመጀመሪያዎቹ ቀናቶች የሚተኮሱት ቁጥራቸው ብዙ የነበረ ቢሆንም ያን ያህል ወርደው ጉዳት አያደርሱም ነበር። የአሁኖቹ ግን ቁጥራቸው ትንሽ ቢሆንም ግን ወርደው ከባባድ ጉዳት እያደረሱ ነው። ቢኮዝ የዲፌንስ ሲስተሙ ዲፕሊት እያደረገ መሆኑን ተከትሎ ይህንን ለማካካስ እንግዲህ አሜሪካ ከየት ዲፌንስ ሲስተሞቿን እያመጣች ነው? ከሳውዝ ኮሪያ ላይ አሜሪካ ሳውዝ ኮሪያ አላይ ነች፣ ወዳጅ ሀገሬ ነች ብላ ፕሮቴክት አድርጋታለሁ ብላ በተለይ የኖርት ኮሪያን ትሬት ከኖርት ኮሪያን የሚመጣን ስጋት እንግዲህ ፕሮቴክት አድርጋለሁ ብላ ብዙ አሴት እዛ ውስጥ አስቀምጣ ነበር። ከዛ ውስጥ አንዱ እንግዲህ ፓትሪዮት ምናምን የሚሳይል ዲፌንስ ሲስተሞች ናቸው። ሳውዝ ኮሪያንም አፈርቢ ብላ እሷንም ልክ እንደ አረብ ሀገራቶቹ እዛው ላይ ራስሽን ቻይ ብላ እንግዲህ እዛ ያሏትን አሴቶች ወደ እስራኤል ሙቭ ለማድረግ እየተንቀሳቀሰች ነው። በዚህ የተነሳ ሳውዝ ኮሪያ ራሷ መከዳቷ እየገባት ነው ያለው አሁን when it comes to እስራኤል ሁሉንም ጥላው ሁሉንም የራሳችሁ ጉዳይ ብለው እስራኤልን ፕራዮሪታይዝ እንደሚያደርጉ አሳምሮ እየተረዱ ነው ያሉት። ናው ሳውዝ ኮሪያ ብቻ ሳይሆን ሌሎችም እዛ አካባቢ ላይ በተለይ የቻይናን ትሬት ከአሜሪካ ጋር ሆነን አሜሪካ ያለችን የቻይናን ትሬት ችግር የለው የሚሉ የነበሩት ሌሎች ሀገራቶች ራሱ እነ ታይዋን ኢቨን ፊሊፒንስ እነዚህ ሀገራቶች ከሳውዝ ኮሪያ የአሜሪካ ሚሊተሪ አሴቶቿን ማውጣቷን እያዩ ጭንቅ ውስጥና ማጉረምረም ውስጥ ነው ያሉት። ምክንያቱም ቀጣይ እኛ ነን፣ ስለዚህ አሜሪካ ምንም ቢመጣ እስራኤል እንጂ ዲፌንድ የምታደርገው እኛን አይደለም የሚል አሜሪካ ለብዙ ዓመታት የገነባቸውን ትረስት ማጣት ቻለች። አፈር በልቷል ትረስቷ። ይህ ለኢራን ትልልቅ ቪክቶሪዎች ናቸው። አንደኛ የአሜሪካን ኢንቪንሲብል ነች አሜሪካ አትሸነፍም አትነካም የተባለውን ነገር በ12 ቀናት ውስጥ የአሜሪካን ሚሊተሪ ቤዞች በየአቅጣጫው በመደብደብ እንትን አድርገውታል። እንደምትመታ ውድመት ሊደርስባት እንደምትችል አሳይተዋል። በሁለተኛው ደግሞ ምንድነው አሜሪካ የገነባቻቸውን ሚድል ኢስት ላይ የገነባቻቸውን ትረስት ሚድል ኢስትና የትኛውም ሀገራቶች ላይ የገነባችውን የመተማመን በሪሌሽን የሀገራቶች ሪሌሽን እንግዲህ ማጣት ቻለች። ምክንያቱም ቅድሚያ የሰጠችውና ፕራዮሪታይዝ የምታደርገው እስራኤልን ብቻ መሆኑን ተከትሎ እነዚህ ሀገራቶች ተከድተናል እያሉ ነው ያሉት። ይህ ሁሉ ለኢራን አቺቭመንት ነው። ይህ ሁሉ ለኢራን ትልቅ አቺቭመንት ነው። ናው የኢራን መንግስት ምን እያለ ነው? ድርድር የሚባል ነገር አንቀበልም። ከዚህ በኋላ የዓለም ህዝብ ርካሽ የሆነ ነዳጅን ኢንጆይ እያደረገ የኢራን ህዝብ በሳንክሽን የሚጨነቅበት ምንም አይነት መንገድ የለም ከዚህ በኋላ። ስለዚህ ኢዘር ሳንክሽኑን ታነሱና አርፋችሁ ትቀመጣላችሁ ወይም እያንዳንዳችሁ በበርሜል $200 ለመክፈል ተዘጋጁ ብሏል ለዓለም ህዝብ።
ይህ ሁሉ ለኢራን ዊን ነው። ለአሜሪካ ግን በጣም ብዙ አይነት ነገራቶችን ሉዝ እያደረጉ ነው ያሉት። ጦርነት ተገለባባጭ ነው እና በቀጣይ ቀናቶች ምን ሀፕን ያደርጋል የሚለው ገና የሚታይ ነው የሚሆነው። ነገር ግን የኢራን ቴሪተሪ ዝም ብሎ መደብደብ የኢራን መንግስት የሚገለበጥ ሳይሆን እንደውም የኢራን ህዝብ ከመንግስቱ ጋር የሚያሰልፍ ሆኖ ግን ታይቷል። ይህ ትልቅ ኪሳራ ነው።